ልሄድ ነው። የት ነው የምትሄደው? እዛ ቤተሰብ ጋር ቶሚ። ይኸውልህ እኔ ድጋሚ ህይወት ሌላ ሰው አስገብቼ መጎዳት የምችልበት ሁኔታ ላይ አይደለም ያለሁት። በጣም እፈልግሃለሁ፣ ታስፈልገኛለህ እያልኩ ነው። እኔም ቤተሰቦቼ ማጣት አልፈልግም። እኔን ጥለኝ እንድትሄድ አልፈልግም። መሄድም ካለብን አብረን እንሄዳለን። አስፈላጊ ከሆነ መሄድ አስፈላጊ ከሆነ አብረን መሄድ እንችላለን። ምን አይነት ቤተሰብ ናቸው ማለት አወዱህም ነው አንተን ቤተሰቦችህ? እኔ ከነሱ አንቺን ላስበልጥ አልችልም። ገባሽ? ጥሩ እኔ ያላንተ መቼ ያምርብኛል፣ ክፉም ደጉም አብረን ይሻላል። ማነው ያንተ ላወክን እንኳን ምራቅ ደጃ ያምርህ አትሂድብኝ አትሂድብኝ። ሰላም ሰላም፣ እንዴት ናችሁልኝ? እንዴት ናችሁ ፋሚሊዎቻችን? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። ለምታቁኝና ለማታቁኝ እኔ ቶሚ ይባላለሁ። ቶሚ የኤዱ አፍቃሪ፣ አሁን ላይ በኤዱ ፍቅር ደስተኛ ሆኖ የሚገኘው ቶሚ ነኝ። ስለዚህ ዛሬ ላወራችሁ የመጣሁት ስለዚህ ጉዳይ ሳይሆን እኔ የመጣሁት ከትግራይ ነው። ኤዱን ፈልጌ ነው የመጣሁት እንደምታውቁት እና አሁን ባለው የሀገሪቱ ጉዳይ ታውቁታላችሁ። በደንብ ብናገሩም ባልናገሩም እናንተ የሚጠፋችሁ ጉዳይ አይደለም ይሄን ነገር። ስለዚህ ዛሬ የመጣሁበት እኔ ኤዱን ላማክራት ነው። እኔ ያለሷ ማንም ሰው የለኝም ታውቃላችሁ። እዚህ እዛ በሀገሪቱ ያለው ጉዳይ ግን እኔ በጣም ስለጨነቀኝ እናት አባቴ እህት ወንድሞቼ እዛ እንደሆኑ በጣም ታውቃላችሁ እናንተ እና እኔ ስለጨነቀኝ ማንም የማማክረውም ማወራውም ማንም ሰው ስለሌለኝ እኔ ኤዱዬን ላናግራት ቀጥሬያታለሁኝ። በጣም ይከብዳል። እኔ ከብዶኛል፣ እንዴት እንደማስረዳት አላቅም። ብቻ ግን ትረዳኛለች ብዬ ተስፋ አደርጋለሁ። ደግሞም በጣም ትረዳኛለች። ያው እንግዲህ የቤተሰብ ጉዳይ በጣም ይከብዳል፣ ከምታስቡት በላይ በጣም ከባድ ነውና ወደ አዲስ አበባ ስመጣ ቤተሰቦቼ ደስተኛ አልነበሩም እና በዚህ ጉዳይ በዚህ ሁኔታ ተለያይተን እንድንቀር አልፈልግም እና ኤዱን ምነግራት ነገር አለኝ ማማከራት ታውቃላችሁ ማንም የለኝም እና ኤዱ ደግሞ በጣም ከምታስቡት በላይ በጣም ጥሩ ልብ ያላት ልጅ ነች። እኔን እንደዚህ እንዳይደብረኝ እንዳልጎዳ ብላ በጣም ለኔ ብላ ብዙ ነገር እያደረገች ነው። እኔ አሁን መንገር የከበደኝ እሱ ነው። እንዴት እንደማስረዳት ከብዶኛል። እንዳትጎዳብኝ ምናምን ፈራለሁና እስኪ ሰላም ጤና ይስጥልኝ። እንዴት ነሽ የኔ ቆንጆ? ኧረ ቆይሽ ማ ደህና ነህ? አለሁልሽ። ካሜራ ይዘህ ነው የምትጠብቀኝ? ካሜራ ይዤ ዛሬ ባንዴ ተማረ እና ከእናንተ የሚደበቅ ነገር እንደሌለ ስለነገርኩት ምንም ነገር ሲሆን ካሜራ እያያዘ እየጠበቀኝ ነው። ደህና ነህ? ጭራሽ እሱም ጋር እያይዛችሁልኛል። እና ታዲያ ጓደኛም እየመሰረትክ ነው እና ባሌን ለቀቅሽ። አምሮብሻል ደግሞ አይደለ? ቦርጭ እያወጣሁ ነው። ኤደን አርግዛለች የሚል ኮሜንት እያየሁ ዝም ብሎ አይረገዝም። ቤተሰብ ደህና ነህ? አሉልሽ። አሉልሽ። ደህና ነኝ። እኔ ፀጉርህን ተቆረጥ እባክሽ። አትሰማኝም? እኔ አለሁልሽ። እኔማ ምን ሆናለሁ አንቺን ይዤ መልአክ የሆነች ሴት ያብዛልን እንደሷ። አመሰግናለሁ። እንዲያልክ እንዳልኮራብህ ነው። ደህና ነሽልኝ? ምንም እኔ ብትኮሪብኝ ምንም አይመስለኝም። ትኩራ ራሷ ናት። እሺ ምን ነበር? ለምንድን ነው አጠርፍ የጠራኝ ወደ ጉዳይ? በጣም እንዴት እንደማስረዳሽ አላውቅም። ማለት ችግር አለ ግን ያው በጣም ከባድ አይደለም፣ ግን የሆነ የተወሰነ አለ
ማርያም ምን ቢሰምና አሁን እንደዛ ነው። ማርያም ምን ነው የምር እንዴት ከበደኝ እኮ እንዴት ብዬ እንደማወራሽ አላውቅም። አሁን በጣም ሲሪየስ የሆነ ጉዳይ ነው ላወራሽ የመጣሁት። እንዴት ላወራሽ እንደምፈልግ አላውቅም። ማለት ቶሚ ጭንቀት አልችልም። ቶሎ የምትናገር ከሆነ ተናገር። ምንድነው? እና እባክሽ ያለው ነገር ታውቂዋለሽ። አሁን በስልክ አውርተን አይደል እንዴ? እኮ በስልክ አውርተናል። ግን ስለዚህ ቤተሰቦቼ ሲመጣ በማት ደስተኛ አልሆኑም ነበርና በዚህ ሁኔታ እንድንለያይ ስለማልፈልግ ለምንድን ነው የምትለያዩት? እኮ እንደ ሀገር የመጣ ነገር ነው። ነገሮች የምናስተካክልበት መንገድ እንሞክራለን ምናምን ብያለሁ። ስለዚህ አንተ እንደዚህ እንድትጨነቅ አልፈልግም። ምን ማድረግ እንዳለብን ተማክረን ነው። ሁሉም ነገር ተመካክረን እንጂ ተጨንቀህ የምትቀይረው ነገር የለም። እኔ ደግሞ አንተ እንድትጨነቅብኝ አልፈልግም። ማስተካከል ያለብኝን ነገር ሁሉ እየሞከርኩ ነው። በጣም እና አሁን ልሄድ ነው። የት ነው የምትሄደው? እዛ ቤተሰብ ጋር በጣም ጨንቋቸዋል። ማሚ ቤተሰቦቼ በጣም ተጨንቀዋል። አሁን ና እንደማትል አውቃለሁ። እዛ እንደዚህ አይነት ቦታ ናትልም ልንገርህ። አሁን ማሚ ና እንደማትል አውቃለሁ። እዛ ገብተዋላ። ሲቀጥል ደግሞ አንተ እዛ ሄደህ ምንም አታደርግላቸውም። አንተ እዛ ስለሄድክ የምትቀይረው ነገር አለ? ተረጋጊ ምናምን እኮ አይደለም። የምትቀይረው ነገር አለ ወይ ነው? እዚህ ሆነ ነገሮች የምናስተካክልበት መንገድ እናስተካክል እንጂ ያንተ መሄድ የሚያመጣው ለውጥ የለም ምናምን። ስለዚህ ይሄን ነገር ካምሮ አስወጣ። ይኸውልሽ ተረጋጊና በደንብ እናውራ። አዳምጪ። አሁን ይኸውልሽ አሁን በደንብ እኔ ጭንቀት ላይ እንደሆንኩኝ ምናምን ታውቂያለሽ። በጣም እኔም እኮ ያንተ ቤተሰብ ማለት እኮ እኔም ቤተሰብ ናቸው አይደለ? እኔም እኮ አውቃለሁ። እና ይኸውልሽ አሁን በጣም ከነሱ ምንም ባላደርግላቸውም ከነሱ ጎን መሆን አለብኝ። ይሄን ነገር ታውቂያለሽ እኮ እንደ ቤተሰብ ስታስብ ያው እዛ ተጨንቀዋል ምናምን። ስለዚህ እኔን ማየት አለባቸው። ሰው ያለው ነገር ደግሞ እኔ ሂጄ ማገዝ አለብኝ አይደል? ምንድነው የምታግዛቸው አንተ ዘይደ ቶሚ? ምንም እኮ የምታግዛቸው ነገር የለም። መምጣት ካለባቸው እንዲመጡ ነው የምናደርገው። እኔ እንደውም እያሰብኩ ያለሁት እዚህ እንዲመጡ እነሱ የምናደርግበት መንገድ እናመቻች። ምክንያቱም እነሱ ናቸው እንጂ ከዛ መውጣት ያለባቸው አንተ አይደለም ወደዛ የምትሄደው። ቶሚ እንዴት ነው የምታስበው? ልክ ነሽ እሱ ይልሽ። ታዲያ ግን እነሱ ብዙ ናቸው ገባሽ? ታዲያ እንዴት አሁን እንደዛ ማድረግ አንችልም። እሱ ልክ ነሽ፣ ግን አሁን እንደሱ ማድረግ አንችልም። መሄድ እፈልጋለሁና ነገሮችን አስተካክላለሁ። ይለያያል። እሺ ነገሮችን ለማስተካከል እየሞከርን ከሆነ አውርተን እናስተካክል። መሄድ ከሆነ የፈለግከው ደግሞ እግሬን ይዤ አላስቀርም። ሲቀጥል ደግሞ እኔን ጥለኝ እንድትሄድ አልፈልግም። መሄድም ካለብን አብረን እንሄዳለን። አስፈላጊ ከሆነ መሄድ አስፈላጊ ከሆነ አብረን መሄድ እንችላለን። ይኸውልሽ አዳምጪኝ። እኔ አሁን በጣም ትግስቴ እያለቀ ነው ገባሽ? በቃ እኔ እየከበደኝ ነው። እኔ ያላንቺ ማንም የለኝም እዚህ ታውቂያለሽ። ሰው ብዙ ጭንቀት አለብኝ ምናምን። እኔ ደግሞ አንቺ እንድትረጅኝ ነው የምፈልገው። ተረጅኝ። ይሄ የፋሚሊ ጉዳይ ነው። እኔ ሌላ ነገር ፈልጌ አይደለም። ካንተ በላይ እየተጨነኩ ነው። ካንተ በላይ ነገሮችን ለማስተካከል እየሞከርኩ ነው። ጥለኸኝ እንድትሄድ አልፈልግም። ግዴታ መሄድ ካለብህ አብረን መሄድ እንችላለን እያልኩ ነው። አሁን እኮ እንዴት ነው? እሺ አሁን እንዴት ነው ይዤሽ ልሄድ የምችለው? ለምንድን ነው ይዘህ የማትሄደው? ምን ችግር አለው? እዛ ያለው ነገር ታውቂው የለ እንዴ? እንደዛ ከሆነ እነሱ ናቸው መምጣት ያለባቸው። እንደ አዲስ ማስረዳት አለብኝ። አንተ እሳቱ ስትገባ ዝም ብዬ ላይም ተም ይወዳለው እኮ ምን ነው ስለ ህይወት እኮ ነው እያሰብን ያለው። ይገባኛል እሱ ግን እኔ አሁን ዝም ምል እነሱ ይኸውልሽ ይከብዳቸዋል፣ ይጨንቃቸዋል። ቶሚ ይኸውልህ እኔ ድጋሚ ህይወት ሌላ ሰው አስገብቼ መጎዳት የምችልበት ሁኔታ ላይ አይደለም ያለሁት። በጣም እፈልግሃለሁ፣ ታስፈልገኛለህ እያልኩ ነው። እኔም ቤተሰቦቼ ማጣት አልፈልግም። ምን ሆነሽ እንደዛ ምትሆኚ? እያስመረጥኩ አይደለም እፈልግሃለሁ፣ ታስፈልገኛለህ። አንተ እዛ መሄድ የአንተን ህይወት ነው እንጂ የሚያበላሸው እነሱን አይጠቅማቸውም። ይኸውልሽ ቤተሰብ ማውራት ካለብኝ አወራቸዋለሁ። አይደለም ፍቅር ነው። ቤተሰብ ናቸው። እኔ ምርጫ ውስጥ ቤተሰብና ፍቅርን እያመሳሰልኩኝ አይደለም። ምርጫ ውስጥ እንድታስገብኝ አልፈልግም። ለምን ምርጫ ውስጥ የምታስገብኝ? ቤተሰብ ሌላ ነው። ወይኔ ወይ ቤተሰቦች እንዴት ነው? ቶሚ እንደው በየስ እኔ እንደዛ አላልኩም። እና ቤተሰቦች ጋር አሁን መሄድህ ምንም ጥቅም የለውም። እነሱ ወደዚህ መምጣታቸው ለሁሉም ሰው ሰላም ነው። እዚህ እነሱ የሚመጡበትን መንገድና የሚያርፉበትን ቦታ እናመቻች። እሱ ልክ ነሽ። እነሱ ግን አንተ እንድትሄድ አልፈልግም። ከኔ ትእዛዝ ወጥተህ መሄድ ነው የምፈልገው ነው። እኔ የምልህን ነገር አሰማም ነው ነገሩ። ወደ ሌላ አታዙሪው። ይኸውልሽ እኔ በቀጥታ ነው እያስረዳሁሽ ያለሁሽ። ወይ ተረጅኝ ወይ አዳምጪኝ እንዴ። ወይ የሆነ በቃ ሐሳብ አምጪና ልርድ። እኔ እንድትሄድ አልፈልግም። ለምን? እኔ አልፈልግም። በቃ እንድትሄድ ፍቅረኛ ነኝ። ማዘዝም መከልከልም እኮ እችላለሁ። እንድትሄድ አልፈልግም። እና ቤተሰቦች ይመጣሉ። የነሱ ጭንቀት እነሱና እኛ እናወራለን። መደወል ካለብኝ እደውላለሁ፣ አወራቸዋለሁ። መምጣት ካለባቸው ይመጣሉ። እነሱ ራሱ ሲጀመር ትክክለኛ ቦታ ላይ ስላልሆኑ መምጣት አለባቸው። እሱ ልክ ነሽ። ግን አሁን ላይ ደግሞ ልንገርህ፣ ማሚም ሆነ አንተ ቤተሰብ
አንተ እንድትሄድ እንደማይፈልጉ ነው የምነግርህ። ምን አይነት ቤተሰብ ናቸው ማለት አይወዱህም ነው አንተን ቤተሰቦችህ ይወዱኛል እንዴ? እንዴት አይፈልጉኝም? በዚህ ሰዓት ና የሚሉ ምን አይነት ቤተሰብ ነው? በዚህ ሰዓት ና የሚል ምን አይነት ቤተሰብ ነው? አይደለም አሁን ላይ ከነሱ ጎን መሆን አለብኝ። ገባሽ? እኔ ሌላ ነገር አይደለም። እነሱ ግን በጣም ከባድ ችግር ላይ ናቸው አሁን ላይ። ይሄ እኮ ላንቺ እኮ ማብራራት እንትን የሚደረግ ነገር አይደለም። እኔ እረዳሃለሁ፣ ያሉበት ሁኔታ በጣም ከባድ ነው። እንዴ ካንተ በላይ እኔ እኮ አውቃለሁ እኮ ሁሉን ነገር እኮ አውቃለሁ። ግን እነሱ ከዛ ችግር እንዴት እናስወጣቸው እንዴት እናስመጣቸው ነው እንጂ ማለት ያለብህ አንተ የባሰ እዛ አብረህ ሂደህ ሌላ ችግር አትሆንባቸው ነው እያልኩ ያለው። እሱ ገባኝ፣ ልክ ነሽ። ግን እነሱ አሁን እነሱ አንችልም፣ እነሱን አሁን እንትን ማድረግ አንችልም። ብዙ ናቸው እነሱ ልጆች አሉ፣ ብዙ ናቸው። መሆን አይችልም እንደሱ። ወይስ እንዴት ነው? ሌላ ነገር ጠርተሽኝ ነው እንደፈለክ በቃ እኔ ማውራህን ነገር ማሰማ እኮ ነው አይደለም። እነሱ ራሱ እኔ ፍቅረኛ ነኝ አምነህ ተቀብለህ ህይወቴ ጋር ገብተሃል አይደለ? ስለዚህ ምንም ነገር ስትወስን ተመካክረን ነው መወሰን ያለብህ። ለኔ ሳታሳውቅ ምንም ነገር ማድረግ አትችልም። እዚህ ጋር ተነስቼ ልሄድ ነው ምናምን ማለት አትችልም እኮ። አሁን እኮ ለማክርሽ እኮ ነበር ነገሩ ወደ ሌላ እያዞርሽው ነው። እኔ እንዴ ቶሚ ባላስብልና ባልወድህ ኖሮ እኮ ወይ መልካም መንገድ ሂድልህ ነበረ። እዛ መሄድህ ላንተ ጥሩ አይደለም። እንድትሄድ አልፈልግም። ይኸውልሽ ሄዱ አሁን የምትረጂኝ ከሆነ ተረጂ። አሁን ቤተሰቦቼ ማምጣት ካለብኝ አሁን እጂ ማምጣት ያለብኝ ራሴ ነኝ። እኔ ከነሱ አንቺን ላስበልጥ አልችልም። ገባሽ? ጥሩ ማምጣት ካለብኝም ራሴ አመጣቸዋለሁ። የምትረጂኝ ከሆነ ተረጂኝ። በቃ ከዚህ በላይ ልረዳ አልችልም ቶሚ። ባላስብልህ እንደዚህ አልልህም ነበር። ስለተረዳው ነው እንደዚህ ያለው። የወሰንከው ውሳኔ ትክክል አይደለም። አንተ መሄድህ ችግር ውስጥ ነው የሚያስገባህ። አንተ ይግባህ እንጂ ማውራ አንተ እኮ ህፃን አይደለም ትልቅ ልጅ ነው አይደለም እንዴ? አሁን የምትረጂኝ ከሆነ ተረጂኝ። ሄድ እኔ ቤተሰቦቼ ማምጣት ቶሚ ካሜራ እዚህ ጋር እንትን ብለህ አትጨቃጨቀኝ። እሺ መጨቃጨቅ አይደለም። እኔ አንቺ ደግሞ አትቆጣኝ። እቆጣሻለሁ እንጂ እንዴ ቤተሰቦቼ ማምጣት ካለብኝ ራሴ አመጣቸዋለሁ። ገባሽ? እዚህ ጋር እንትናት በይ። እንድትሄድ አልፈልግም። እንዴት ነው የምታስቢው አንቺ? ቁጭ ብላ አናግረኝ ባለልስ ቶሚ፣ ቁጭ ብላ አናግረኝ። አይደለም ስነ ስርዓትሽን ያዥ። ገባሽ? ቶሚ ቁጭ ብላ አናግረኝ። አይደለም የተቆጣሁሽ አይደለም። ለምንድን ነው የማይገባሽ? ይሄ ቁጣ ነው። እኔ እኮ ላማክርሽ እኮ ነው ያመጣሁሽ እዚህ ጋር። ልቆጣሽ አይደለም። ስነ ስርዓት ያዝ። ከዚህ በኋላ እንደዚህ እንድታናግረኝ አልፈልግም። በተለይ ካሜራ ይዘህ እንደዚህ እንድታናግረኝ አልፈልግም። ሰምተኛል? የምትረጂኝ ከሆነ ተረጂ፣ አለበለዚያ እኔ ትችሽ ልሄድ ነው። አይ እዚህ ጋር ትችሽ ልሄድ ነው። ትችሽ ልሄድ ነው ማለት የጠራኸኝ እኮ ልታማክረኝ ነው እንዴ? አንተ ተነስተህ ላይ የምትሄደው እኮ እንድትሄድ አልፈልግም። በቃ እንድትሄድ አልፈልግም። ቤተሰቦች ጋር ማውራት ካለብኝ አውርቼ ማስተካከል ያለብኝ ነገር አስተካክላለሁ። እንድትሄድ አልፈልግም። ገባህ? አሁን ምርጫ ውስጥ ማስገባት ነው። ገባሽ? ምርጫ ውስጥ አላስገባም ነው። ከዚህ በላይ ምን ታደርጊያለሽ? እኔ እንዴት በዚህ ሰዓት እንደዚህ ልትቻለሽ ነው የማትፈልገው? ሂድ፣ መልካም መንገድ ሂድ። እኔ ልሄድ ነው በቃ። በእናትሽ ሂድ። የኔ ፍቅር ተረጂኝ። እኔ እዚህ ልረዳ አልችልም። እኔ ታውቂያለሽ፣ እኔ በጣም ነው የምወድሽ። ይሄ እኮ ሌላ እንትን ማለት በደንብ ሌላ ነገር ማውራት ያለብን አይመስለኝም። እና በጣም ተረጂኝ። እኔ አንቺን ማጣት አልፈልግም። ይሄ ግን በቃ ግዴታ ነው። ለምንድን ነው? እሺ ሂድ። እሺ በቃ ቶሎና ምናምን ማትኝ ለምንድን ነው? ቶሎ እንደማትመጣ ቃለሁ። እንዴት ነው እሳት ውስጥ እየገባ እየሄድኩ ሂድ ብዬ የምልክ ስታስበው እንዴ? ያማል እንዴ? አረ ሂዱ የኔ ፍቅር በቃ ተረጂኝ እዚህ ጋር። እኔ በቃ እመለሳለሁ፣ ቶሎ እመለሳለሁ። ያለውን ነገር አስተካክዬ እመለሳለሁ። በቃ አንቺ ብቻ በሰላም ሂድ በይኝ። መለስ ግን የምታገኘኝ እንዳይመስልህ። ኧረ እንደዛ አትሁኚ። እኔ በጣም እንደማፈቅርሽ ታውቂያለሽ። ለምንድን ነው እንደዚህ የምትሆኚ? ኧረ በእናትሽ ለምንድን ነው ታጣኛለህ የምትይው? ቶሚ ሂድ በቃ አልኩህ እኮ አይደል? እንደዚህ በሆነ ባልሆነ ጥለኝ የምትሄድ ሰው ከሆንክ እኮ ህይወቴ ላይ መግባት አይጠበቅብህም ነበር። ኤዲ እናሽ እንዴ ከዚህ በላይ እሺ እንዴት ልበል? አሁን ስጀምር ልክ አይደለሽም። በደንብ በቃ ተረጋጊና ነገ ከነገ ወዲያ እሄዳለሁ እናወራለን ብለህ ጭራሽ ወሰናል። አዎ ነገ ከነገ ወዲያ እሄዳለሁ። መልካም መንገድ እና በቃ በጣም አፈቅርሻለሁ። በቃ ይሄ በቃ እና እመልሳለሁ፣ ቶሎ እመልሳለሁ። እንደዚህ ነው የምትሸኚኝ? አውቃለሁ እኮ እንደምትናፍቂኝ እኮ አውቃለሁ። ግን ቶሚ በእናትህ አንገር አታወራ፣ ሂድ በቃ። መልካም መንገድ። ወይ ልትነግረኝ እንደጠራኝ ባቅ ኖሮ አልመጣም ነበር።
ስጀምር አሁን ልክ አይደለሽም። በቃ ነገ ከነገ ወዲያ በደንብ እናወራለን። በቃ አሁን ለማንም የማለማ ሆንክና ገመናዬ ሁሌም ያንተን ክፉ አይሰማም ጆሮዬ ብከፋም ለመንትዬ እራሴን አልጠይቅም ፍጹም ያንተን ያህል ሰው ወድጄ አላውቅም ታዲያ ምነው ልብህን የማይጎዳኝ ምነው ኧረ ነፍሴ ድረስ እስከሚሰማኝ ምነው